ነገር ስለሌለኝ እንጂ ወደ አይደለም የምትሰራው ማለት ነው። ኧረ እሱማ ወድጄ ነው። ይኸውልህ ብለህ ስትገዛ ገዢው ራሱ ይልቃል እንደሆነ ታውቃለህ። ማደንቀው ትህትናና መድብል። ትህትና ጀግና ናት። መድብል ደግሞ አንበሳ፣ ለክብራቸው ሲል ይዋደቃል። በመጨረሻም እንግዲህ ተንከሲስ ወደ ናይጄሪያ እንዲሁም ደግሞ የናይጄሪያ ሰዎችን እንደሚፈልጉት ሰምተዋል ማለት ነው። ይህንንም ያወቀው እንግዲህ በመሳይ ምክንያት ነው። ለመሳይ እንግዲህ 500 ብር በመክፈል እኔን ምን ሊያደርገኝ ነው ያዝና የፈለገኝ እባክህ ንገረኝ ማወቅ አለብኝ ሚስጥሩን በማለት መሳይን በብር ደልሎ እውነቱን እንዲነግረው አድርጎም ነበረ። አሁን ላይ መሳይ በጣም እንግዲህ ለገንዘብ ሲል የማያደርገው ነገር የለም። መላ ቤተሰቡም እንግዲህ ያወቀው ነው። በዚህም ምክንያት እንግዲህ ዝናም ደውሎለት እንደነበረ እና ተንከሲስን እንደሚፈልገው ነግሮታል። ተንከሲስ እንግዲህ እባክህ አሳልፈህ አትስጠኝ በማለት በተወሰነ ብር እንግዲህ ደልሎት ለተወሰነ ጊዜ ሊያቆየውም ችሏል። ግን ደግሞ አሁንም ቢሆን የእሱ ስጋትና ፍራቻ እንዳለ ነው። ምክንያቱም መሳይ ለገንዘብ ሲል የፈለገውን ነገር ሊያደርግ ይችላል። ከዚህ በላይ የሚከፍለው ሰው ካለ ጓደኛውንም አሳልፎ ሊሸጥ ይችላል። የሆኔንስ በገንዘብ እየተደራደረኝ አይደለ በማለት እንግዲህ ለሌሎቹ እያወራ እንዲሁም ደግሞ ቤት ውስጥ ቁጭ ብሎ ነው የሚውለው። አሁን ላይ በጣም ፈርቷል። ወደ ውጭ ራሱ መንቀሳቀስ እንዳያደርግ ወይም ደግሞ እንቅስቃሴ እንኳን እንዲወጣ እየፈቀዱለት አይደለም ማለት ነው እነዚህ የዝና ሰዎች። ወጣ ካለ ምክንያቱም ዝና እየጠበቀ ነው ይሄንን እድል ወጣ ካለ ከዛ ይዞ ለናይጄሪያ ሰዎች እንደሚሰጠው ማለት ነው። ስለዚህ ቤቱን አሁን እየጠበቁት እንዲሁም ደግሞ እየተንከባከቡት እና ደግሞ ክትትል እያደረጉ ነው ያሉት እዛ ቤት ማለት ነው። በሌላ በኩል እንግዲህ ያው ትህትና እባክህ እንደዛ አትሆን ያውቀው እያስፈራሩ ነው እነሱ ሲጀመር እንደዛ ያደርጉም እያለች የተለያዩ ምክሮችን ሰጥታ ካለበት ሁኔታ ለማስወጣት እየሞከረች ነው። ግን ደግሞ ተንከሲስ ይህን ነገርማ በጣም ከባድ ነው ብሎ ነው የሚያምነው እና ደግሞ አስፈራርተውታል። ግን ደግሞ እንደዛ ሲቃዥ ነው ያደረው እንጂ ናይጄሪያ መጥተው ሊወስዱት አልነበረም። ነገር ግን እሱ በጣም እየቃዥ እንዲሁም ደግሞ ህልም ላይ ነበረ። በእርግጥም ተንከሲስ እንደዛ ተኝቶ ሲንፈራፈር እንዲሁም ደግሞ ሲቃዥ በነበረበት ወቅት ያው መድብል ማለት ዝና እያመቻቸ ነበረ ሁሉን ነገር ወደ ናይጄሪያ ለመላክ እያመቻቸ ነው የነበረ። ያመቻቸ እያለ እንግዲህ እሱ በህልሙ ያያል ማለት ነው ይህን ነገር። በህልሙ ካየ በኋላ እንግዲህ እንዴት ነው ማድረግ ያለብኝ የሚለውን ነገር አሁንም እያሳሰበው ስለነበረ ያለው አማራጭ በቃ ጠቅለል ብሎ መተኛት ነው። ቤት ውስጥ እንኳን ያሉትን ሰዎች እያንዳንዱ ቢያማክራቸው እባክህ ውሸት ነው እያሉት በቃ ማንም ሊረዳው አልቻለም ማለት ነው። አብርሽም ቢሆን እንግዲህ እባክህን ይፈርቻለሁ የሆነ ነገር አምጣ የሆነ ነገር ፍጠር እያለ ሀሳብ እንዲሰጠው የሆነ ቢጠይቀውም ግን ደግሞ እሱ እኔ አይመለከተኝም ይላል ማለት ነው። ማለት ፈርተ ከሆነ ሲጀመር እዚህ ፍራሽ ይዘናና አብረን መተኛት ትችላለህ። ከዛ ውጭ ግን እንደዛ አትሆን ምንድነው ከመቼ ወዲህ ነው እንደዚህ በቃ ፈሪ የሆንከው እያለ አብርሽም እንዲጠነክር ለማድረግ ሞክሯል፣ ግን አልቻለም። ትተናም እንግዲህ ከዛ ቤት መውጣቱን ትተዋለች። አሁን ላይ የደህንነቱ የተጠበቀ ነው ያን ያክል ሰውየው እንዲሁም ደግሞ ገንዘባችን እንዳለ አክስረናል የተባለውም ዝና ልጅቷን ተከታትለን ቢሆን የሆነ ነገር ማድረግ አለበት ስለተባለ እየጠበቃት ይገኛል። የሆነ አጋጣሚ እየተጠባበቁ ነው ያሉት። ይህንን አጋጣሚ በመጠቀም ደግሞ ምን ሊያደርጉ ይችላሉ ማለት ነው። ስለዚህ ትህትናን ያገኟታል ወይስ ደግሞ አያገኟትም? ብቻ ግን አሁን ትህትና ቢያንስ እንግዲህ ከሰዎች ጋር ታወራለች፣ ትጫወታለች። እንዲሁም ደግሞ ሰው የሚባል ነገር አይናፍቃትም። ቤተሰቦቿ እንዳለ ሆኖ ቢሆንም ግን ደግሞ አሁን ላይ ያላት ሁኔታ የተረጋገጠ ነው ብዬ አስባለሁ። ያው ዝናም እያፈላለጋት ነው እንግዲህ እሱ መቼም ከመፈለግ ወደ ኋላ አይልም። ቤቱን እንኳን ቢያውቅም ከአንዴም ሁለቴም ሶስቴም ሰብረው ገብተዋል፣ ግን እንደሌለች ነው ያረጋገጡት። በጣም ማንም ሰው ከማይበት ቦታ ተደብቃ ስለነበረ በዛ ምክንያት እንግዲህ የተወሰነ ጊዜ ተደብቃለች ማለት ነው። የግሌም እንግዲህ ከአብርሽ ጋር ያላትን የቅርርበት እያየች በጣም እየቀናች ትገኛለች። በቃ ይች ልጅ ምን ባረጋት ይሻላል፣ እኔ ከእሱ ጋር ትሆኝ አትቅረቡ ብዬ ሳናገራት፣ እሷ ግን በቃ ነገር አለማን ራሳች ሳይችል እያለ በጣም ይኸው እየተናደደች እየተበሳጨችባት ነው ያለችው። ግን ደግሞ እሺ የሚል አመለካከትም አላት። በሌላ በኩል እንግዲህ ያው ገርሞ ቤተሰቦች የሞቱበትን ምክንያት ንገረኝ ብትለዋለች። በነገራችን ላይ ገርሞ አሁን ይህን ያክል የሚጠጣው ከዛ እየሰከረ ምናምን የሚመጣ ወዶ አይደለም። ምናልባትም እንግዲህ በቤተሰቦቹ በደረሰበት ምክንያት ግን ስትጠይቀው ምንድን ነው ያላት? አላውቅም ነው ያለ። በቃ ምን እንደሆኑ አላውቅም፣ ነገር ግን በቃ የሉም እዚች ምድር ላይ። ስለዚህ
እኔም የለውም ብዬ ነው የማስብ እያለ በጣም እየጸጸተ ያወራታል ማለት ነው ትህትና። እሺ በቃ ማለት ነው ብሎ ላለማስቸገር ብላ ብዙ ነገር እንድታወራ ወይም እንዲያወራ አልገፋፋችሁም። እንግዲህ ገርሞ ሲሰክር ሁል ጊዜ በቃ የግሌ ጋር መጨቃጨቅ ደስታቸው ነው። ትህትናም እንግዲህ በዚህ ጉዳይ ያው ጥሩ ልጅ ነች እኮ በእርግጥ የግሌ ግን አንዳንዴ እርግማኗ በጣም ከባድ ነው፣ በጣም ኃይለኛ ነው። ይሄን ነገር እንዴት ነው መቋቋም የምችሉት ብላ ጠይቃቸውም ነበረ። ግን ገርሞ ምንድን ነው ያለው እሷ በእርግጥ ኃይለኛና ከባድ ናት እና አንዳንዴም ልክ እንደ ልጅ ያደርጋታል። ነገር ግን የዋህ ይላል። ያው ይችላታል። እኔን አሁን ለምሳሌ እንደዚህ ሰክሬ ምናምን መጥቼ እንኳን የሆነ ነገር ስጭ ስላት ሳትረግመኝ ወይም ደግሞ ሳትሰድበኝ ሰጣኝ አታውቅም። ስለዚህ ከልቡ አይደለም እንጂ ጥሩ ሰው ናት ብሎ ያው ያነጻታል ማለት ነው። እወዳታለሁ ምናምን ይላል። ሰው ትህትና ደግሞ በቃ መውደድ ስትል ነበር የጠየቀችው። በእርግጥም ይገርመው ትህትናን ሁሉን ነገር መናገር አልፈለገም። የግሌንም እንደሚያፈቅራት አልነገራትም። ምክንያቱም እኔ ህይወት የለኝም ብሎ ነው የሚያስበው። ምንም አይነት ህይወት የለኝም ከዚህ በኋላ አላገባም፣ አልወልድም፣ ትዳር የሚባል ነገር አልፈልግም ብሎ ነው የሚያስበው ማለት ነው። ከዛ በተጨማሪ ብዙ አማራጮች አሉት። በቃ ይጠጣል፣ ይሰክራል፣ ምን ይላል እሱ የእሱ ሀሳብ የእሱ አማራጭ ምንድን ነው? መስከር መምጣት ነው። በዛ ቅስፈት እንግዲህ የግሌ እየረገመች ምናምን ትሰጠዋለች አንዳንድ ነገር። በመጨረሻም ደግሞ እንግዲህ ዝና አምኗል። አሁን ዝና መድብልንና ትህትናን አድናቂያቸው ነኝ ይላል ማለት ነው። ይህ ሊልበት የቻለው ዋነኛ ምክንያት እንግዲህ ይህ አብሮት ያለው ልጅ ለምንድን ነው ግን በቃ አብረው የሚያግዙን የሚሰሩትን ሰዎች እንደዚህ የምታንከለክላቸው የምታንቋሻቸው? ምን በድለ ሆነው? እነሱ እኮ እያገዙ ነው እንጂ ሌላ ምን የሚያደርጉልን ነገር የለም። ለምን ትሰድበናለህ? እንደገና ደግሞ ለምን ክብራችን ትነካለህ? ምናምን የሚል አመለካከት ነበር የሰጠው። ግን ምንድን ነው ያለው ዝና? አዎ እኔ ምክንያቱም እናንተ ለገንዘብ ስትሉ በቃ ራሳችሁን ሁላ ትሸጣላችሁ። ምን የማታደርጉት ነገር አለና ነው ሲጀመረ። እኔ ግን እንደናንተ አይደለሁም። እነሱን አደንቃቸዋለሁ። ለክብራቸው ሲሉ ማዋሽ ናቸው ብሎ እንግዲህ መስክሯል። አሁን ዝና ለክብራቸው ብሎ የሚታገሉትን ሰዎች እንግዲህ የሚያደንቅ ሆኗል ማለት ነው። ጠላቶቹ ቢሆኑም ለመግደል እያሳደዳቸው ያለ ሰው ቢሆንም ግን ደግሞ ያደንቃቸዋል። ለምን በምንም ነገር ሊሸነፉለት አልቻሉም። በገንዘብም ሆነ በምንም በቃ አልተሸነፉለትም። ሰው አብረው ያሉትን ሰዎች ግን ገንዘብ ስለሚያታላቸው በቃ የወረደ ስራ ይሰራሉ። ልክ መሳይ ቤተሰቦቹ እንደሚከዳ ማህሌት የሚባሏ እንደከዳቸው ብዙ ነገሮችን አድርገዋል። ሰው እነዚህ አይነት ሰዎች እንግዲህ ሰብስቦ ነበር ማቃጠል ነው ያላቸው። እንግዲህ አንዳንዴ እርግማኑ በጣም ያስቃል። የዝና ማለት ነው። ይህ እውነት ነው። ለክብሩ የሚቆም ሰው እንግዲህ ሁለት ሰዎች አድንቋል። እንግዲህ እነሱም ደግሞ ዋና ዋና ጠላቶቹ የነበሩት ናቸው። ሌሎቹን እንግዲህ በጣም ጠላቶቹም አይደሉም፣ ግን ደግሞ በጣም እያሸነፈ ይገኛል። አሁን ላይ ያለው ነገር ስብስብ ብሎበታል። ብቻ መፈለጉንም አልተውም ትህትናን። እንግዲህ አብርሽም ትህትናን እኔ አሁን ለባልነት መጠናለሁ ወይ ብለው ጠይቋታል። እሷም እንግዲህ እንዴ በጣም ጥሩ ሰው ነው ብለዋለች። ሰው ለምን ይሆን እንደዛ ብሎ የጠይቃት? ግን አብርሽ ሊያገባት ፈልጎ ነው ወይስ ደግሞ ወደፊት ለምታገባይ ሴት እኔ ጥሩ ባል መሆን አለብኝ ብሎ አስቦ ነው? በእርግጥ ሴቶች እህቶቻችን እንደዚህ መንከላታት የለባችሁ መንገላታት። እናንተም ወደ ውጭ ሀገር ሄዳለሁ ብላችሁ ነው ይሄ ሁሉ ግፍ የደረሰባችሁ። ከዛ በተጨማሪ ደግሞ በእኛ ድክመት ነው ብሎ ነው የሚያስበው። ይሄ ጥሩ አመለካከት ነው። በእርግጥም ወንዶች እንግዲህ ሰርተው ሲያቅታቸው እኛ ሴቶች ደግሞ ሄደን ለመለወጥ ስንል ያው እንሰደዳለን። ይሄ ነገር ያለ ነው። ከዛ ይሄንን ነገር እንግዲህ አልደገፈውም። ከዛ በተጨማሪ አይዞን እያለ ነው እና ደግሞ ወደፊት ለሚያገባት ሚስቱ ራሱ ጥሩ ነገር ማድረግ ይፈልጋል። ሚስቱ በቃ በተረጋጋ ህይወት እንድትኖር ያስበዋል። በቃ ደስ ብሏት እሱ ምንም ነገር ሳይጎልባት ማኖር ነው የፈለገው። ለዚህም ነው የጠየቃት። እንደገና እንግዲህ አብርሽን ወደሸዋል ብሎ ሲጠይቃት እንግዲህ ገርሞ አይ እንደዛ ሳይሆን በቃ ጥሩ ነው ያለችው። እናንተ ሴቶች እንግዲህ አሁን ጥሩ ነው ብላችሁ በኋላ ታገቡና ከዛ በኋላ ደግሞ ያው ካልሲ ራሱ አያጥም ብላችሁ ትፈቱታላችሁ የሚል በጣም ከባድ ሀሳብ ሲሰጣን ነበረ። በሌላ በኩል እንግዲህ ገርሞ ያው ሁሌ መስከር ነው እና ስራው መሳይ ይደግፋለሁ እያለ እየደገፈውም ነበር። ግን አንተ አስመሳይ ነህ አልፈልግም በማለት አናዶት እንግዲህ ጥሎት ነበር የሄደው ማለት ነው። መንገድ ላይ ይቻላል በጣም ማስሞት መስለ ከሆነ አንተ ትህትና ራስ እኮ ልደፍር ነበረ። ይሄ ነገር ተገትሮ አይቀርም ታያለ አፈር ነው የሚሆነው እያለ በጣም ብዙ ነገሮችን ሲናገር ነበር። ሰው እውነቱን ነው፣ ግን ይህን ነገር አላስተዋለም ማለት ነው። ይሄ መሳይ ማለት ነው። እንደገና አሁን በቃ በጣም ተጨንቆ ያለው ማን ነው መሰላችሁ? ተንከሲስ ነው።
ምክንያቱም በቃ ለባዳም ብጎ ያስፈልጉታል ስለተባለ በጣም ተቸግሯል። ምግብ ራሱ እኮ መብላት አልቻለም። በጣም ክስት ብሏል። ትትና ሄዳ ለማናገር ሞከረች። በጣም እኮ ከሳ ምግብ ራሱ እየበላ አይደለም ምናምን ትለዋለች እና ለማጠናከር ሄዳ ግን አልቻለችም። እኔ አሁን ስትይኝ አላሳዝንሽም ነው ያላት። ታሳዝናለህ ብለዋለች። ምናልባት እንግዲህ ህፃን መስያቸው ይሆን ነው እንግዲህ ያለው እሱ ሀሳብ። አሳዝኛቸው ቢተውኝ ብሎ ያስባል ማለት ነው። ገና በህልሙ ያየውን ነገር ይወስዱኛል ብሎ ገና ለገና ተጨንቋል። እንደዚህ እያወሩ እንግዲህ በሩ ይንኳኳል። በዚህ ቅጽበት የግሌም ነበረች እና አሁንስ ይህን በር መክፈት ሰለቸኝ፣ በቃ የመጣው ይምጣ ብላ ለመክፈት ስትል እንዳትከፍችላት ተንከሲስ በጣም ፈርቶ ስለነበረ መቼም እኔን ነው ሊወስዱኝ የመጡ ብሎ ማለት ነው። እና የተንከሲስ ሁኔታ በጣም ያሳዝናል። እንግዲህ የዛሬ ጉዳችን ይህን ይመስላል። ተንከሲስ እና የሚወስደው ይመስላችኋል ወይስ አይወስደውም?